Shalom, Shalom, Abigail, Prayer Ministry, Pray for Israel. ሻሎም ብያለሁ። እኔ መጋቢ ዶክተር ዳዊት ታምራት እባላለሁ። ከጅቡቲ ሆኜ ነው አብረን እየጸለይን ነውና እግዚአብሔር አምላክ ስለረዳን፣ እግዚአብሔር ስላገዘን ስሙ የተባረከ ይሁን። እንግዲህ ስለ እስራኤል መጸለይ መሰረታዊ ነገሮች ሊሆኑ ከተገባቸው ነገሮችና አንዳንድ ነገሮችን እንደ እግዚአብሔር ሰው እንደ እግዚአብሔር ቃል እውነት እና እንደ እግዚአብሔር መንፈስ ቅዱስ በቃሉ እውነት አባቶች ተነድቶ በጻፉት መጽሐፍ በምንረዳው መሰረት እንግዲህ የሰማይ አምላክ የምድር ዳርቻ ፈጣሪ የሆነው እግዚአብሔር ራሱን ከሰው ጋር ማኖር ፈልጎ ሰውን ፈጥሮ ከኤደን ገነት አብሮት መኖር ፈልጎ ሰው ግን ያንን ባለመታዘዝ ባለመፈለግ ቢወጣበትም ነገር ግን ያው ወደ ሰው የመጣ እግዚአብሔር ራሱ የሚታዘዘውን ሰው እየፈለገ በምድር ሐሳቡን ለመፈጸም ሲፈልግ ከአቤል ብንነሳ አቤል እሺ ብሎ ቢታዘዝም ቃየል ግን የደም መስዋዕት ሳይሆን ሌላ በማቅረቡ እግዚአብሔር ወደ አቤል ሲመለከት ቃየል ተነስቶ አቤልን እንደገደለው እናያለን። እንደገና ወደ ዘፍጥረት 5 ላይ ሄኖክን እናየዋለን። እግዚአብሔር መጥቶ አሁንም ሄኖክን ሲናገረው ከሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም ተብሎ ቀጣይ ወደ ኖህ እንሄዳለን። ኖህም ትክክለኛ የልጆቹ የህይወት ጥሩ ስላልሆነ አልፎት ወደ ታራ ሄዶ ታራም ደግሞ ከወጣ በኋላ ቢሞትም ነገር ግን አብርሃም እንግዲህ እግዚአብሔር ምድር በተባለች ፕላኔት ላይ ሙሉ መብት እንዲያገኝ በሰማይ ያሰበው ዘፍጥረት 3:15 ላይ ተናገረው ከሴቲቱ የሚወለድ የተባለው እሱ ይመጣ ዘንድ የአብርሃምን ቤተሰብ እንደመረጠ እናያለንና እግዚአብሔር በአብርሃም ይስሐቅ ያዕቆብ እያለ ያዕቆብ እስራኤል ሆኖ አሁን የምናያት እስራኤል ምክንያት ሆኗል። ይሄ ደግሞ በእግዚአብሔር ዘንድ እግዚአብሔር ያሰበውን በአብርሃም ብቻ ሳይሆን በዘር ማንዘራቸው ሙሉ በሙሉ ተጠቅሞ የናዝሬቱን ኢየሱስ ክርስቶስ በይሁዳ ቤተልሔም እንዲወለድ ምክንያት እንደሆኑት እናያለን። ስለዚህ ስለ እስራኤል አለመጸለይ አይቻልም። መጽሐፍ ቅዱስ አሁን እንደምናየው ለመምጣቷም ምክንያት እንደመሆኑ አሁንም ሐሰተኛው ክርስቶስ ለመገለጥና የናዝሬቱ ኢየሱስ ክርስቶስ ወደ ምድር መምጣቱን ለማብሰር ምልክት ሆና የምትታይ ሀገር ሆና እናያታለን። ጌታ ኢየሱስ ክርስቶስም ሲናገር በምሳሌ አድርጎ እስራኤልን በለስ ታፈራ ብሎ ስለ በለስ አድርጎ እስራኤልን ሲናገራት እናያለንና እስራኤል ማለት በእግዚአብሔር ሐሳብ፣ በእግዚአብሔር ዓላማ፣ በእግዚአብሔር አጀንዳ ምድርን ለመርገጥ ምድርን ሐሳቡን ለማስረገጥ የተጠቀመባት ስለሆነ በአባቶች እንደሰራ እንዲሁ ደግሞ በዚሁ ባሉትም የሚመጣውን ክርስቶስን ሐሰተኛውንም የምናይባት ስፍራ ስለሆነች እስራኤል ልጠፋ አትችልም። ስለዚህ ይልቁኑ መጽሐፍ እንደሚናገር እስራኤል በድንዛዜ አሉ ስለሚል ሮሜ 11 ላይ የሚናገረው ነገር አለ። ስለዚህ አሁን እግዚአብሔር ሐሳቡን ዓላማውን በምድር ላይ ለማድረግ አሁንም ክርስቶስን ለማምጣት እንደመታያ እንደማስተያያ ሆና ያለች አገር እስራኤል ነችና እነኚህ አሕዛብ ለመዳናቸው ምክንያት እስራኤል እንደሆነች ክርስቶስ መጥቶ የዳነው ልክ እንደዛው ደግሞ አሁን ቀጣይ በዚህ በመጨረሻው ዘመን ሐሰተኛው በቤተ መቅደስ የሚቆምበት ቦታ ዛው ኢየሩሳሌም ስለሆነ አሁን የሰለሞን ቤተ መቅደስ ተብሎ በፊት በሰለሞን የተሰራው አሁን ግን መስጊድ ያለበት እሱ ሶስተኛ ታድሶ ሐሰተኛው ክርስቶስ ይመጣል ስለሚባል ስለ እስራኤል ያለን አመለካከት አሁን ከድንዛዜ እንዲነቁና እውነተኛውን ጌታ እንዲቀበሉ የማድረግ ስለ እስራኤል መጸለይ ግድ ይለናል። እንዲጠፉ እግዚአብሔር ፈጽሞ በሙሉ ሐሳቡም በሙሉም አጀንዳውም የለውም። ምክንያቱም አሁን በድንዛዜ እንዳሉ ይናገራል እንጂ የመረጣቸውን ጣላቸው ነው ይላል መጽሐፍ ቅዱስ። ስለዚህ አልጣላቸውም። ስለዚህ እግዚአብሔር የሰጠንን ዓላማ ከእስራኤል
በምድር መንካት ምክንያት ለኛ መዳን ክርስቶስ እንደመጣ እንዲሁ አሁንም የሚወስደን የሚሰበስበን ጌታ በሚመጣው ሐሰተኛው ከመጣ በኋላ ነውና ሐሰተኛው ደግሞ የሚመጣው ኢየሩሳሌም በቤተ መቅደስ እንደሆነ ይናገራልና ይህንን ማስተያ አድርገን ለእስራኤል ልንጸልይ ልንጮህ ይገባል። ስለ እስራኤል መጸለይ ሁለት ነገር አለው። አንደኛ ራሳችንን ባርካለን፣ የሚባርኩን ባርካለሁ ባለው መሰረት። ሁለተኛ ለሌላው እንደምንጸልይ፣ ለሕዝብ እንደምንጸልይ፣ ላልዳኑ እንደምንጸልይ እንዲሁም ለእስራኤል ደግሞ እንድንጸልይ መጽሐፍ ቅዱስ ይናገራል። ሁሉ እንዲድኑ የሚወድ እግዚአብሔር ብሎ አንደኛ ጢሞቴዎስ ምዕራፍ 2 ላይ ስለሚናገር መጸለይ ግድ ይለናል። ስለዚህ እስራኤል ማለት ለእግዚአብሔር የምድር መነጋገሪያ ቋንቋ ናት። ተባረኩ።